በእስልምና ሃይማኖት የሺያ ሙስሊሞች ለምንድን ነው ከሌሎች ሙስሊሞች አንጻር በቂ ትኩረት የማይሰጣቸው? ከዚህም ውጪ ከአንድ ሙስሊም ጓደኛ የሰማሁት ቤተሰቦቻቸው ሺያ ከሆኑ ሰዎች ቤት ውሃም እንኳን መጠጣት እንደማይፈቀድ ነው። ገብተዋል? ውሃም እንኳን በቃ ልጠይቅ የፈለኩት ኢራቅ ውስጥም ሳይቀር ሳዳም ሁሴን ኬሚካል ጋዞችን በመጠቀም ሺያዎች ላይ ጭፍጨፋ አካሂዷል። ልክ ሂትለር አይሁዶች ላይ እንዳደረገው በሁለተኛ ዓለም ጦርነት ላይ ማለት ነው። ስለዚህ ይህ ፍትህን ማጓደል አይመስልህም? እንዲሁም ደግሞ ይህን ማወቅ እፈልጋለሁ። ሺያ ሙስሊሞች ምን አይነት ፈጽመው ነው የተለየ ነገር ያድርገው ነው ሃይማኖት ውስጥ አሁንም ድረስ እየተሰቃዩ ያሉት? ወንድሜ የጠየቀው ጥያቄ ለምንድን ነው ሺያዎች የበታች የሚደረጉትና ምን አይነት ስህተትን የፈጸሙት? ለምንስ ነው ሳዳም ሁሴን የገደላቸው ልክ ሂትለር አይሁዶችን በኬሚካል ጋዝ እንደገደላቸው? እናም ሌላም ጥያቄ። ኢስላም ውስጥ ሺያ ሱኒ የሚባል ነገር የለም። መልሱን እመልስልሃለሁ። መልሱን እሰጥሃለሁ። ከዛ መተቀጠል ትችላለህ። ኢስላም ውስጥ ሺያ ሱኒ የሚባል ነገር የለም። ቁርአን በሱረቱል ኢምራን ምዕራፍ 3 አንቀጽ 103 ላይ የሚለን ነገር የአላህንም የማመን ገመድ ሁላችሁም ያዙ፣ አትለያዩ። የቁርአንና የሰሂህ ሐዲስን መንገድ ነው መከተል ያለብን። ይህንን በደንብ ከተከተል አንተ እውነተኛ ሙስሊም ነህ። ኢስላም ውስጥ ሺያ ሱኒ የሚባል ነገር የለም። ኢስላም ውስጥ ምንም አይነት ክፍሎችን አያስተምርም። ቁርአን ሱረቱል አንዓም ምዕራፍ 6 አንቀጽ 159 ላይ እነዚያ ሃይማኖታቸውን የለያዩ አህዛብም የሆኑ በምንም ከእነርሱ አይደለህም፣ ነገራቸው ወደ አላህ ብቻ ነው፣ ከዚያም ይሰሩት የነበሩትን ሁሉ ይነገራቸዋል። እንዲሁም ተወዳጁ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለውናል፣ ኢስላም ውስጥ 73 ክፍፍሎች ይፈጠራሉ። ከዛ ሁሉ ውስጥ አንዱን የተከተለ ብቻ ነው ጀነት የሚገባው። ሰሃቦች ጠየቁ የትኛው መንገድ ብለው። እነዛ እኔንና ሰሃቦችን የተከተሉ እነዛ ቁርአንን የተከተሉና ሐዲስን የተገበሩ ናቸው። ስለዚህ ቁርአን እያለን ያለው ክፍፍል አትፍጠሩ ነው። ነቢያችን ደግሞ ቁርአን ክፍፍልን አትፍጠሩ ቢልም ሰዎች ግን 73 ቦታ እንደሚከፋፍሉት ተናግሯል። ምን ያክል ቦታ? 73 ቦታ። ትክክለኛው መንገድ ላይ ያለው ክፍፍልን የማይፈጥረው ነው። ስለዚህ ማንም ይሁን ማን ራሱን በማንም ስም ይጥራ ሙስሊም ከሚለም ውጭ ማለት ነው። ቃሉ ሙስሊም ነው። ሙስሊም ማለት ፍቃድን ለፈጣሪ ማስገዛት ማለት ነው። ነቢያችን ምንድን ነበሩ? ሺያ ነበሩ ወይ ሱኒ ነበሩ? ምንድን ነበሩ? ሙስሊም ነበሩ። እና ቀደም ብሎ ለእህቴ በሰጠሁት መልስ ላይ ከሱረቱል አሊ ኢምራን ምዕራፍ 3 አንቀጽ 64 ላይ የሚለው የመጽሐፉ ባለቤቶች ሆይ በእኛና በእናንተ መካከል ትክክል ወደ ሆነች ቃል ኑ። አንድን ሰው ሙስሊም ልክ መሆን አለመሆኑን ለማወቅ ምንድነው ማድረግ ያለባችሁ? ቁርአን ላይ ቼክ ማድረግ ነው። ራሱ ማንም ብሎ ይጥራ፣ ዛኪር፣ መሐመድ፣ ሱልጣን፣ አብዱላህ ማንም ብሎ ይጥራ፣ ለውጥ አያመጣም። ቁርአን ላይ ስታመሰክሩ ልክ ከሆነና የነቢያችን አስተምሮት እየተከተለ ከሆነ ያለው ቡሃሪ፣ ሙስሊም ሰሂህ የሆነ ሐዲሶችን ማለት ነው፣ እርሱ እውነተኛ ሙስሊም ነው። ግን ሁለቱን አስተምሮቶችን የሚጻረር ከሆነ የነቢያችን ሰለላሁ ዐለይሂ ወሰለም ሰሂህ ሐዲሶችን የሚቃረም ከሆነ ቁርአን ላይ ያለውንም ካልተከተለ እርሱ እውነተኛ ሙስሊም አይደለም። እውነተኛ ሙስሊም ቁርአንን የሚከተል እንዲሁም ሰሂህ የሆኑትን የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ የሚከተል ነው። ይህንን ካወቅ ሰውየው ራሱ ማንም ብሎ ይጥራ፣ ማንም ይሁን ቁርአንን የማይከተል ከሆነ ሰሂህ ሐዲሶችን የማይከተል ከሆነ እርሱ እውነተኛ ሙስሊም አይደለም። ሁለተኛውን ጥያቄን ክፍል በተመለከተ ሳዳም ሁሴን ነው ጥያቄ ውስጥ አለበት አይደል? ሳዳም ሁሴን ሺያዎችን ገድለዋል። ወንድሜ ሺያዎችን ይግደል አይግደል አላውቅም፣ ሚዲያዎች ናቸው እንደዛ ያሉት። ነገር ግን ሳዳም ሁሴን ይሁን ሂትለርም ይሁን ጆርጅ ቡሽም ይሁን ማንኛውም ሰው ንጹህ የሆነን ሰው ከገደለ ሺያ ይሁን ወይ ሱኒ የሚለውን ትተን ማለት ነው፣ ንጹህ የሆነ ሂንዱን ከገደለ፣ ንጹህ የሆነ ክርስቲያን፣ ንጹህ የሆነን አይሁድ ከገደለ ይሄ ትልቅ ወንጀል ነው። ሳዳም ሁሴንም ይሁን ጆርጅ ቡሽም ይሁን ሂትለርም ይሁን ማንም ይሁን ማን የንጹሃን ነፍስ ካጠፋ ሙስሊም ሆነም አልሆነም፣ ሂንዱ ይሁን ክርስቲያንም ይሁን አይሁድም ይሁን አንድ ሰው ንጹህ የሆነን ሰው ካጠፋ ይህንን ከፈጸመ ኃጢአትን የተከለከለ ነው። እኔ ማንንም ለመሸፋፈን እየሞከርኩ አይደለም ያለሁት። እንዳልኩ ጆርጅ ቡሽ፣ ሂትለር፣ ሱልጣን አብዱላህ፣ ቶም ሃሪ ማንም ይሁን ንጹህ የሆነን ሰው ካጠፋ የተከለከለ ነው። ጥያቄ እንደመለስኩ ተስፋ አደርጋለሁ። ያ ማለት ልትለኝ የፈለግከው ሺያ ሱኒ በሚባለው ነገር ማመን እንደሌለብን ነው? እኔ እንደዛ አላልኩም። ቁርአን ሺያ ሙስሊም ይባል የለም ብሎናል። ግን እኮ በጣም ብዙ ክፍፍሎች አሉ።
እሱንማ እነርሱን ጠይቃቸው። ሺዓ የሚለው ቃል የቱ ጋር ነው የተጠቀሱ ቁርአን ውስጥ በላቸው። የቱ ጋር ነው በላቸው። እኔ የኮሌጅ ተማሪ ነኝ፣ የተሰጠኝ አሳይመንት ስለሆነ ነው። ስለዚህ እነዚህ ሰዎች መንገዱን እየተከተሉ አይደለም። ማድረግ ያለበት ጠይቃቸው። የነቢያችን ሰለላሁ ዐለይሂ ወሰለም እየተከተሉ ነው ያሉት። የአላህ ሱብሓነሁ ወተዓላ ቃልን እየተከተሉ ነው ያሉት። አላህ በቁርአኑ በሱረቱል አንዓም ምዕራፍ 6 አንቀጽ 159 ላይ የሚለውን ነግሬሃለሁ። ማንም ይሁን ማን ኢስላም ውስጥ ክፍፍልን ሊፈጥር ከሞከረ ይሄ የተከለከለ ነው። ስለዚህ ጥሩ ሙስሊም ከሆንክ የአላህን ቃል መስማት አለብህ። ይሄ ደግሞ ቁርአንን መከተል አለብህ። አንድ ሰው ስሙ አብዱላህ ሱልጣን የሙስሊም ስም ስለሆነ ብቻ እሱ ወደ ጀነት ሊመራ አይችልም። ነገር ግን የኃያሉ ፈጣሪያችንን ቃል መከተል እናም የነቢያችን ሰለላሁ ዐለይሂ ወሰለም አስተምሮቶች መከተል ግን ጀነት ያስገባል። አንድ ጥያቄ